ከእግዚአብሔር ጋር የታገለው ያዕቆብ፣ ስሙ በእግዚአብሔር ተቀይሮ እስራኤል የተባለው ያዕቆብ፣ የ12ቱ ነገድ እስራኤል አባት ያዕቆብ፣ የወንድሙን ብኩርና በምስር ወጥ የገዛው ያዕቆብ፣ በሕልሙ ሰማይ ተከፍቶ መሰላል ከሰማይ እስከ ምድር ተዘርግቶ ያየው ያዕቆብ፣ ለሚወዳት ራሔል ሲል 7 ዓመት ያለ ደሞዝ ያገለገለው ያዕቆብ፣ በትር ብቻ ይዞ የያቦቅን ወንዝ የተሻገረውና ባለብዙ ሰራዊት ሆኖ የተመለሰው ያዕቆብ፣ የእስራኤል መገኛ ያዕቆብ። ውድ የአሳፍ ቲዩብ ቤተሰቦች ይህንን ሕያው ታሪክ አብራችሁን እስከ መጨረሻ እያደመጣችሁ ስትቆዩ የትዕግስትን፣ የጽናትን፣ የበረከትን መንፈስ ከዚህ ከያዕቆብ ሕያው ታሪክ ታገኛላችሁ። አብራችሁን እንድትቆዩ በትህትና እንጋብዛለን። ያዕቆብ። የዛሬ ታሪካችን የሚጀምረው በዘፍጥረት ምዕራፍ 25 ቁጥር 19 ጀምሮ እንደዚህ በማለት ይጀምራል። የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም ርብቃን ሲያገባ ዕድሜው 40 ዓመት ነበር። ርብቃ በሰሜን ምዕራብ መሶፖታሚያ የምትኖር የሶርያው የባቱኤል ልጅ የሶርያው የላባ እህት ነበረች። ይስሐቅ ርብቃ መካን ስለነበረች ስለ እርሷ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃም ጸነሰች። ልጆቹም በማኅፀኗ ውስጥ እርስ በርሳቸው ይጋፉ ጀመር። እርሷም ለምን እንዲህ ይሆንብኛል ብላ ወደ እግዚአብሔር ጸለየች። እግዚአብሔርም እንዲህ አላት፣ ወገኖች በማኅፀንሽ አሉ፣ 2 ሕዝቦች ከውስጥሽ ተለያይተው ይወጣሉ፣ አንደኛው ከሌላኛው ይበረታል፣ ታላቁ ለታናሹ አገልጋይ ይሆናል አላት። የመውለጃዋም ጊዜ ሲደርስ እነሆ በማኅፀኗ መንታ ወንዶች ልጆች ነበሩ። በመጀመሪያ የተወለደው መልኩ ቀይ ነው፣ ሰውነቱ በሙሉ ጠጉር ያለበት ነበር። ስለዚህ ስሙ ኤሳው ተባለ። ከዚያም ወንድሙ ተወለደ፣ በእጁም የኤሳውን ተረከዝ ይዞ ወጣ። ከዚያም የተነሳ ስሙ ያዕቆብ ተባለ። ርብቃ ልጆቿን ስትወልድ ይስሐቅ የ60 ዓመት ሰው ነበር። ልጆቹም አደጉ። ኤሳው ጎበዝ አዳኝ የበረሃ ሰው ሆነ። ያዕቆብ ግን ጭምት ከድንኳን የማይወጣ ሰው ነበር። አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ። ኤሳውም ያዕቆብን ቶሎ በል በጣም ርቦኛል፣ ከዚህ ቀይ ወጥ አብላኝ አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ ልሞት ደርሻለሁ፣ ታዲያ ብኩርና ምን ያደርግልኛል አለ። ያዕቆብም ኤሳውን እንግዲያማ አስቀድመህ ማልልኝ አለው። ስለዚህም ኤሳው ማለለት፣ ብኩርናውንም ለያዕቆብ ሸጠለት። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት። በዘፍጥረት ምዕራፍ 27 ቁጥር 1 ጀምሮ ይስሐቅ ያዕቆብን ሲባርከው እንመለከታለን። ይስሐቅም አርጅቶ ዓይኖቹ ደክመው ማየት በተሳናቸው ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆኝ አለው። ይስሐቅም እንዲህ አለ፣ ይኸው እኔ አርጅቻለሁ፣ የምሞትበትም ቀን አላውቅም። ስለዚህ የአደን መሳሪያህን፣ የፍላጻ ኮረጆህን፣ ቀስትህን ይዘህ ወደ ዱር ሂድና አድነህ አምጣልኝ። ከመሞቴ በፊት እንድመርቅህ የምወደውን አይነት ጣዕም ያለው ምግብ አዘጋጅተህ አምጣልኝ አለው። ይስሐቅም ለልጁ የተናገረውን ርብቃ ትሰማ ስለነበር ኤሳው የታዘዘውን ለማምጣት ለአደን እንደወጣ ርብቃ ልጇን ያዕቆብን እንዲህ አለችው፣ አባትህ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንድመርቅህ ጥሩ ጣዕም ያለው ምግብ እንድታዘጋጅልኝ ሲል ሰምቼዋለሁ አለችው። ልጄ ሆይ እንግዲህ የምነግርህን በጥሞና ስማ፣ የምልህንም አድርግ። ተነሳና ወደ መንጋው ሄደህ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ። እኔም አባቴ የሚወደውን አይነት ምግብ አዘጋጅለታለሁ። እርሱም ከመሞቱ በፊት እንዲመርቅህ ይዘህለት ግባና ይብላ አለችው። ያዕቆብም እናቱን ርብቃን እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጠጉራም ነው፣ የኔ ገላ ግን ለስላሳ ነው። ታዲያ አባቴ ቢዳስሰኝ እንዳታለልሁት ያውቃል። ይህ ከሆነ ደግሞ በምርቃት ፋንታ እርግማን አተርፋለሁ ማለት ነው አላት። እናቱም ልጄ ሆይ የአንተ እርግማን በእኔ ላይ ይድረስ፣ ግድ የለህም፣ እንደነገርሁ ሄደ ጠቦቱን አምጣልኝ አለችው። እርሱም ሄዶ ጠቦቶችን ለእናቱ አመጣላት። እርሷም ልክ አባቱ የሚወደውን አይነት የጣፈጠ ጥሩ ምግብ አዘጋጀችለት።
ከዛም ርብቃ በቤት ያስቀመጠውን የታላቁን ልጇን የኤሳውን ምርጥ ልብስ አንስታ ለታናሹ ልጇ ለያዕቆብ አለበሰችው። እንዲሁም የአንገቱን ለስላሳ ክፍል የጠቦት ቆዳ አለበሰችው። ከዚያም ያሰናዳችውን ጣፋጭ መብልና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄዶ አባቴ ሆይ አለው። ይስሐቅም እነሆኝ አለው። ለመሆኑ አንተ ማን ነህ አለው። ያዕቆብም አባቱን እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝን አድርጌአለሁ፣ እስቲ ቀና በልና እንድትመርቀኝ። ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰ ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። እጆቹ እንደ ወንድሙ ኤሳው እጆች ጠጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ስለዚህ ባረከው። ይስሐቅም በእርግጥ አንተ ልጄ ኤሳው ነህ ሲል ጠየቀው። ያዕቆብም አዎን ነኝ ብሎ መለሰ። ከዛም በል እንግዲህ ልጄ አድነህ ካመጣኸው እንድመርቅህ እበላ ዘንድ አምጣልኝ አለው። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅም አመጣለት። እርሱም በላ ጠጣም። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስቲ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅም የያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔርም የሰማይን ጠል የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። መንግሥታት ይገዙልህ፣ ሕዝቦችም ተደፍተው እጅ ይንሱህ። የወንድምህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱህ። የሚረግሙህ የተረገሙ ይሁኑ፣ የሚባርኩህም የተባረኩ ይሁኑ። ይስሐቅም ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ከአደን ተመለሰ። እርሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ አባቴ ሆይ እንድትመርቀኝ እስቲ ቀና በልና ካደንሁት ብላ አለው። አባቱም ይስሐቅም አንተ ደግሞ ማነህ ሲል ጠየቀው። እርሱም እኔማ የበኩር ልጅህ ኤሳው ነኝ አለው። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣትህ በፊት በልቼ መረቅሁት፣ እርሱም በእርግጥ የተባረከ ይሆናል አለው። ኤሳውም የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምርር ብሎ አለቀሰ። አባቱንም አባቴ ሆይ እኔንም ደግሞ እባክህ መርቀኝ አለው። ይስሐቅም ወንድምህን መጥቶ አታሎኝ ምርቃትን ወስዶብሃል አለው። ኤሳውም ይህ ሰው ያዕቆብ መባሉን ትክክል አይደለምን? እኔን ሲያታልለኝ ይህ ሁለተኛ ጊዜ ነው። በመጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። ቀጥሎም ታዲያ ለእኔ ያስቀረልኝ ምን ምርቃት የለም ብሎ ጠየቀ። ይስሐቅም ለኤሳው በአንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋይ እንዲሆኑት እህል የወይን ጠጅ የተትረፈረፈ እንዲሆንለት መርቄዋለሁ። ታዲያ ልጄ ለአንተ ምን ላድርግልህ? እንዴትስ አድርጌ ልመርቅህ ሲል መለሰለት። ኤሳውም አባቱን አባቴ ሆይ ምርቃትህ ይህች ብቻ ናትን? እባክህ አባቴ እኔንም መርቀኝ አለው። ድምፁንም ከፍ አድርጎ አለቀሰ። አባቱም ይስሐቅም እንዲህ ሲመለሰለት መኖሪያህ ከምድር በረከት ከሰማይ ጠልም የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህም አገልጋይ ትሆናለህ። አምርረ በተነሳህ ጊዜ ግን ቀንበሩን ከጫንቃህ ላይ ወዲያው ትጥላለህ። አባቱ ያዕቆብን ስለመረቀው ኤሳው በያዕቆብ ላይ ቂም ያዘ። በልቡም ግድ የለም የአባቴ መሞቻ ቀርቧል፣ ከለቅሶ በኋላ ወንድሜን ያዕቆብን እገለዋለሁ ብሎ አሰበ። በዘፍጥረት ምዕራፍ 27 ቁጥር 42 ጀምሮ ያዕቆብ ወደ ላባ የሸሸውን ታሪክ እናገኛለን። ያዕቆብም ወንድሙ ኤሳው እንደሚገለው ካወቀ በኋላ ርብቃ ታላቅ ልጇን ኤሳውን ያሰበውን በተናገራት ጊዜ ታናሹን ልጇን ያዕቆብን አስጠርታ እንዲህ አለችው፣ ወንድምህ ኤሳው ሊገልህ ጊዜ እየጠበቀ ነው። አሁንም ልጄ ሆይ እኔ የምልህን አድርግ፣ በካራን ወደሚኖረው ወደ ላባ ቶሎ ሽሽ። የወንድምህ ቁጣ እስኪበርድ እዚያው ቆይ። ነገር ግን ቁጣው በርዶለት ያደረክበትን ከረሳ በኋላ እንድትመለስ እልክብሃለሁና ትመጣለህ። ሁለታችሁንም በአንድ ቀን ለምን ልጣ ስትል ርብቃ ለያዕቆብ ነገረችው። ከዛም ርብቃ ይስሐቅን ኤሳው ባገባቸው በኬጢያውያን ሴቶች ምክንያት መኖር አስጠልቶኛል፣ ያዕቆብም ከዚሁ አገር ከኬጢያውያን ሴቶች ሚስት የሚያገባ ከሆነ ሞቴን እመርጣለሁ አለች። ይስሐቅም ያዕቆብን አስጠርቶ ከመረቀው በኋላ እንዲህ ሲል አዘዘው፣ አሁኑኑ ተነስተህ በሰሜን ምዕራብ በሜሶፖታሚያ ወደሚኖረው ወደ አባትህ ወደ እናትህ አባት ወደ ባቱኤል ቤት ሂድ።
እዚያም ካጎትህ ከላባ ሴቶች ልጆች መካከል አንዲቷን አግባ ሲል መከረው። ሁሉንም ማድረግ የሚችል አምላክ ይባርክህ፣ ብዙ ሕዝብ እስክትሆን ድረስ ልጆችን አፍራ፣ ዘርህም ይብዛ። እግዚአብሔር ለአብርሃም ሰጥቶ የነበረውን አንተም በስደት የምትኖርበትን ይችን ምድር ርስት አድርጎ ያውርስህ ዘንድ ለአብርሃም የሰጠውን በረከት ለአንተና ለዘርህ ይስጥ። ይስሐቅም ያዕቆብን በሰሜን ምዕራብ መሶፖታሚያ ወደሚኖረው የያዕቆብና የኤሳው እናት የርብቃ ወንድም ወደ ሆነው ወደ ሶርያው የባቱኤል ልጅ ወደ ላባ ላከው። ኤሳው ይስሐቅ ያዕቆብን መርቆ ሚስት እንዲያገባ ወደ ሰሜን ምዕራብ መሶፖታሚያ እንደላከውና በባረከውም ጊዜ ከከናናዊት ሴት እንዳታገባ ብሎ ትእዛዝ እንደሰጠው ሰማ። ያዕቆብም የአባቱንና የእናቱን ፈቃድ ለመፈጸም ወደ መሶፖታሚያ መሄዱን ተረዳ። በዚህም የከናናውያን ሴቶች በአባቱ በይስሐቅ ዘንድ የቱን ያህል የተጠሉ መሆናቸውን ተገነዘበ። ስለዚህም ወደ እስማኤል ሄደ። የአብርሃም ልጅ እስማኤል የተወለደበትን የነባዮትን እህት ማዕሌትን በሚስት ላይ ተጨማሪ አድርጎ አገባ። በዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ ያዕቆብ በቤቴል ያየውን ሕልም እንደዚህ ይነግረናል። ያዕቆብ ከቤርሳቤህ ተነስቶ ወደ ካራን ሄደ። ወደ አንድ ስፍራም እንደደረሰ ፀሐይዋ ጠልቃ ስለነበር አዳሩን በዚያው አደረገ። በአቅራቢያው ከነበሩት ድንጋዮች አንዱን ተንተርሶ ተኛ። በሕልሙም ጫፉ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መልአክ ሲወጡና ሲወርዱ አየ። እግዚአብሔርም ከጫፉ ላይ ቆሞ እንዲህ አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ለአንተና ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ ይበዛል። በምዕራብና በምስራቅ በሰሜንና በደቡብ ትስፋፋለህ። የምድርም ሕዝቦች ሁሉ በአንተና በዘርህ አማካኝነት ይባረካሉ። እኔ ካንተ ጋር ነኝ። በምትሄድበት ስፍራ ሁሉ እጠብቅሃለሁ። ወደዚህ ምድር መልስሃለሁ። የሰጠሁን ተስፋ እስክፈጽምልህ ድረስ አልተውህም። ያዕቆብም ከእንቅልፉ ሲነቃ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ ግን ይህንን አላወቅሁም ነበር አለ። እርሱም በፍርሃት ይህንን ስፍራ እንዴት የሚያስፈራ ነው! ይህስ ሌላ ሳይሆን የእግዚአብሔር ቤት መሆን አለበት፣ የሰማይ ደጅ ነው አለ። ያዕቆብም በማግስቱ ማልዶ ተነሳ። ተንተርሶበት ያደረውን ድንጋይ አንስቶ እንደ ሐውልት አቆመው። በአናቱም ላይ የወይራ ዘይት አፈሰሰበት። ያንን ቦታ ቤቴል ብሎ ሰየመው። ቀደም ሲል ግን የከተማይቱ ስም ሎዛ ነበር። ከዚያም ያዕቆብ እንዲህ ሲል ተሳለ፣ እግዚአብሔር ከኔ ጋር ቢሆን፣ በሚሄድበት መንገድ ቢጠብቀኝ፣ የምበላውን ምግብ የምለብሰውን ልብስ ቢሰጠኝ፣ ወደ አባቴ ቤት በደህና ቢመልሰኝ፣ እግዚአብሔር አምላኬ ይሆናል። ይህ ሐውልት አድርጌ ያቆሙት ድንጋይ የእግዚአብሔር ቤት ይሆናል። የምትሰጠኝንም ሀብት ሁሉ ከ10 እጅ አንዱን ላንተ እሰጣለሁ ሲል ለእግዚአብሔር ተሳለ። በዘፍጥረት ምዕራፍ 29 እነሆ ያዕቆብ ጉዞውን ቀጠለ። የምስራቅ ሰዎች ወደሚኖሩበት ምድር ደረሰ። በዚያም በአንድ ሜዳ ላይ 3 የበግ መንጋዎች ተኝተው በነበሩበት አጠገብ የውሃ ጉድጓድ አየ። የበግ መንጋዎችም የሚጠጡት ከዚሁ ጉድጓድ ሲሆን የጉድጓዱም አፍ ትልቅ የድንጋይ መክደኛ ነበረው። በጎቹ ሁሉ በጉድጓድ አጠገብ በሚሰበሰቡበት ጊዜ እረኞች ድንጋዩን ያንከባልሉና በጎቹን ውሃ ያጠጣሉ። ከዛም ድንጋዩን በቦታው መልሰው የጉድጓዱን አፍ ይደፍኑታል። ያዕቆብም እረኞቹን ወንድሞቼ ከየት ነው የመጣችሁት ብሎ ጠየቃቸው። እነርሱም ከካራን ነን አሉት። እርሱም የናኮርን የልጅ ልጅ ላባን ታውቁታላችሁ አላቸው። እነርሱም አዎን እናውቀዋለን አሉት። ያዕቆብም ለመሆኑ ደና ነው አላቸው። እነርሱም አዎን ደና ነው፣ ልጁም ራሔል እነሆ በጎችን እየነዳች በመምጣት ላይ ነች አሉት። ያዕቆብም እንደምታዩት ጊዜው ገና ነው፣ መንጎቹ የሚገቡበት ሰዓት አይደለም። ታዲያ ለምን በጎቹን አጠጥታችሁ ወደ ግጦሽ አትመልሷቸውም አላቸው። እነርሱም መንጎቹ ሁሉ ተሰብስበው ድንጋዩ ከጉድጓዱ አፍ ካልተንከባለለ በስተቀር አንችልም፣ ከዚያም በጎች እናጠጣቸዋለን አሉት። ያዕቆብም ከእረኞቹ ጋር በመነጋገር ላይ ሳለ ራሔል እረኛ ነበረችና የአባቷን በጎች እየነዳች መጣች። ያዕቆብም የእናቱን ወንድም የላባን ልጅ ራሔልን እንዲሁም ያጎቱን የላባን በጎች ሲያይ ወደ ጉድጓዱ ሄዶ ድንጋዩን ከጉድጓዱ አፍ አንከባለለ፣ ያጎቱንም በጎች አጠጣ። ከዚያም ያዕቆብ ራሔልን ሳማት፣ ድምፁንም ከፍ አድርጎ አለቀሰ። ያዕቆብም የአባቷን ዘመድና የርብቃን ልጅ መሆኑን ለራሔል ነገራት። እርሷም ሮጣ ሄዳ ይህንኑ ለአባቷ ነገረችው። ላባም የእህቱ ልጅ ያዕቆብ መምጣቱን እንደሰማ ሊቀበለው ፈጥኖ ወጣ።
አቅፎም ከሳመው በኋላ ወደ ቤቱ ይዞት ሄደ። ያዕቆብም ሁኔታውን ሁሉ ለላባ ነገረው። ላባም ያዕቆብም አንተማ የአጥንቴ ፍላጭ የሥጋዬ ቁራጭ ነህ አለው። ያዕቆብም 1 ወር ሙሉ አብሮ ከተቀመጠ በኋላ በዘፍጥረት ምዕራፍ 29 ቁጥር 15 ላይ ላባ ያዕቆብን ዘመዴ በመሆንህ ብቻ በነፃ ልታገለግል አይገባምና ደመወዝህ ምንድነው አለው። ላባ 2 ሴቶች ልጆች ነበሩት። የታላቂቱ ስም ሌያ፣ የታናሽቱም ስም ደግሞ ራሔል ነበር። ሌያ ዓይነ ልም ስትሆን ራሔል ግን ቁመናዋ ያማረ መልኳም የተዋበ ነበር። ያዕቆብም ራሔልን ስለወደዳት ታናሽቱ ልጅህን ራሔልን የምትድርልኝ ከሆነ 7 ዓመት በነፃ አገለግልሃለሁ አለው። ላባም መልሶ ለሌላ ሰው ከምድራት ላንተ ብድራት ይሻላል፣ እዚሁ አብረኝ ተቀመጥ አለው። ያዕቆብም ራሔልን ለማግባት ሲል 7 ዓመት አገለገለ። አጥብቆ የወዳትም ስለነበር 7 ዓመት እንደ ጥቂት ቀን ሆኖ ታየው። ከዚያም ያዕቆብ ላባን እነሆ የተባባልነው ጊዜ አብቅቷል፣ ስለዚህ ሚስቴን እንድታስረክበኝና የባልና የሚስት ወጋችንን እናድርስ አለው። ስለዚህ ላባ የአካባቢዎችን ሰዎች በሙሉ ጠርቶ ሰርግ አበላ። ሲመሽ ግን ላባ ልጁን ሊያን አምጥቶ ለያዕቆብ ሰጠው። ያዕቆብም አብሯት ተኛ። ላባም ዘለፋ የተባለች አገልጋዩን ለልጁ ለሊያ ደንገጡር እንድትሆነው ሰጣት። ሲነጋም እነሆ ሊያ ሆና አገኛት። ስለዚህም ያዕቆብ ላባን ምን ነው እንደዚህ ጉድ ሰራኸኝ? ያገለገልሁህ ለራሔል ብዬ አልነበረምን? ታዲያ ለምን ታታልለኛለህ አለው። እዚህ ጋር ያዕቆብ አባቱን ዓይን ስለሌለው ያታለለው፣ አሁን ደግሞ ያዕቆብ ዓይን እያለው ሲታለል የዘራውን ሲያጭድ እንመለከታለን። ላባ እንዲህ አለው፣ በአገራችን ታላቋ እያለች ታናሿን መዳር የተለመደ አይደለም። ይህን የጫጉላ ሳምንት ፈጽምና ሌላ 7 ዓመት የምታገለግለኝ ከሆነ ታናሽቱን ደግሞ እሰጥሃለሁ አለው። ያዕቆብም በነገሩ ተስማማ። ከሊያ ጋር ተሞሽሮ 7 ቀን ከቆየ በኋላ ላባ ልጁን ራሔልን ለያዕቆብ ዳረለት። ባላ የተባለችውን የአገልጋዩንም ደንገጡር እንድትሆነው ለራሔል ሰጣት። ያዕቆብም ከራሔል ጋር ተኛ። ራሔልም ከሊያ አብልጦ ወደዳት። ከዚያም የተነሳ ሌላ 7 ዓመት ላባን አገለገለው። በዘፍጥረት ምዕራፍ 29 ቁጥር 31 ላይ እግዚአብሔር ሊያ እንዳልተወደደች ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ሊያ ጸነሰች፣ ወንድ ልጅም ወለደች። እግዚአብሔር መከራዬን ስለተመለከተኝ ከእንግዲህ ባሌ ይወደኛል ስትል ስሙን ሮቤል አለችው። እንደገናም ጸንሳ ወለደች። እርሷም እግዚአብሔር እንዳልተወደድኩ ሰምቶ ይህንን ልጅ በድጋሚ ሰጠኝ አለች። ከዚያም የተነሳ ስምዖን ብላ ጠራችው። አሁንም እንደገና ጸንሳ ወንድ ልጅ ወለደች። እርሷም 3 ወንዶች ልጆች ስለወለድሁለት ከእንግዲህ ባሌ ያቀርበኛል አለች። ስለዚህም ሌዊ ብላ ጠራችው። እንደገናም ጸንሳ አሁንም ወንድ ልጅ ወለደች። እርሷም እንግዲህ እግዚአብሔር አመሰግናለሁ አለች። ስሙንም ይሁዳ ብላ ጠራችው። ከዛም በኋላ መውለድ አቆመች። በዘፍጥረት ምዕራፍ 30 ቁጥር 1 ጀምሮ ራሔል ለያዕቆብ አንድ ልጅ እንዳልወለደችለት ባየች ጊዜ በእህቷ ቀናች። ስለዚህ ያዕቆብን ልጅ ስጠኝ አለያ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ እኔ እንዳትወልጂ ያደረግሁሽ እግዚአብሔር ነኝን ብሎ መለሰላት። እርሷም እነሆ አገልጋይህ ባላ አለችልህ፣ ልጆች እንድትወልድልኝና እኔ ደግሞ በእርሷ አማካኝነት ልጆች እንዳገኝ ከእርሷ ጋር ተኛ አለችው። ስለዚህም አገልጋዩዋ ባላን ሚስት እንድትሆነው ሰጠችው። ያዕቆብም አብሯት ተኛ። እርሷም ጸነሰች፣ ወንድ ልጅም ወለደችለት። ራሔልም እግዚአብሔር ፈርዶልኛል፣ ልመናዬንም ሰምቶ ወንድ ልጅ ሰጥቶኛል አለች። ስለዚህ ስሙን ዳን ብላ አወጣችለት። በጥንት ዘመን ሚስቶች ልጅ እምቢ ሲላቸው ባላቸውን ወደ ባሪያይቱ መላክ የተለመደ ነበር። በሳራ አማካኝነት አብርሃም ወደ አጋር የገባውንም ማስታወስ ግድ ይለናል። የራሔል አገልጋይ ባላ እንደገና ጸነሰች፣ ለያዕቆብም 2ኛ ወንድ ልጅ ወለደችለት። ራሔልም እህቴን ብርቱ ትግል ገጥም ያሸነፍኩ አለች። ስሙንም ንፍታሌም ብላ አወጣችለት። ሌያም ልጅ መውለድ ማቆሟን እንደተረዳች አገልጋዩዋ ዘለፋ ሚስት እንድትሆነው ለያዕቆብ ሰጠችው። የሌያ አገልጋይ ዘለፋ ለያዕቆብ ወንድ ልጅ ወለደችለት። ሌያም ምን አይነት መታደል ነው አለች። ስሙንም ጋድ ብላ አወጣችለት። የሌያም አገልጋይ ዘለፋ ለያዕቆብ 2ኛ ወንድ ልጅ ወለደችለት። ሌያም ምንኛ ደስተኛ ሆኑ፣ ከእንግዲህ ሴቶች ደስተኛዋ ይሉኛል አለች። ስሙንም አሴር ብላ አወጣችለት። ስንዴ በሚታጨድበት ወቅት ሮቤል ወደ ሜዳ ወጣ።
እንኮይም አግኝቶ ለእናቱ ለልያ አመጣላት። ራሔልም ልያን እባክሽ ልጅሽ ካመጣው እንኮይ ስጭኝ አለቻት። ልያም ባሌን የቀማሽኝ አነሰና የልጄን እንኮይ ደግሞ ልትወስጂ አማረሽ አለቻት። ራሔልም ስለ ልጅሽ እንኮይ ዛሬ ካንቺ ጋር ይደር አለቻት። በዚያች ምሽት ያዕቆብን ከእርሻ ሲመለስ ልያ ወጣ ተቀበለችውና በልጄ እንኮይ ስለተከራከርሁህ የዛሬ አደርህ ከኔ ጋር ነው አለችው። ያዕቆብም በዚያች ሌሊት ከእርሷ ጋር አደረ። እግዚአብሔር የልያን ጸሎት ሰማ፣ ጸነሰች። ለያዕቆብም 5ኛው ወንድ ልጅ ወለደች። ልያም አገልጋይን ለባሌ በመስጠት እግዚአብሔር ክሶኛል አለች። ስሙንም ይሳኮር ብላ አወጣችለት። ልያ አሁን ደግሞ ጸነሰች። ለያዕቆብም 6ኛ ወንድ ልጅ ወለደች። እርሷም እግዚአብሔር በከበረ ስጦታ አድሎኛል ስትል ወንዶች ልጆችን ስለወለድኩለት ከእንግዲህ ባሌ አክብሮ ይይዘኛል አለች። ስሙንም ዛብሎን አለችው። ከዛም በኋላ ሴት ልጅ ወለደች። ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰባት፣ ልመናዋንም ሰምቶ ማኅፀኗን ከፈተላት። ከዛም ጸንሳ ወንድ ልጅ ወለደችና እግዚአብሔር እፍረቴን አስወግዶልኛል አለች። ስሙንም እግዚአብሔር ሌላ ወንድ ጨምሮ ይስጠኝ ስትል ዮሴፍ አለችው። በዘፍጥረት ምዕራፍ 30 ቁጥር 25 ጀምሮ የያዕቆብ መንጎች መብዛታቸውን የእግዚአብሔር ቃል ይነግረናል። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ገዛ ቤቴ ወደ አገሬ እንድመለስ አሰናብተኝ። የድካሜ ዋጋ የሆኑትን ሚስቶችንና ልጆችን ስጠኝና ይዣቸው ልሂድ። መቼም የቱንም ያህል እንዳገለገልሁ ታውቃለህ አለው። ላባም እንዲህ አለው፣ በጎ ፈቃድ ቢሆን እባክህ በዚሁ ከኔ ጋር ተቀመጥ፣ ምክንያቱም እግዚአብሔር ባንተ ምክንያት እንደባረከኝ በንግርት ተረድቻለሁ አለው። ይልቅስ ይገባኛል የምትለውን ደሞዝ ንገረኝና እከፍልሃለሁ። ያዕቆብም እንዲህ አለው፣ መቼም እንዴት እንዳገለገልሁ ከብቶችህም በእኔ ጥበቃ ምን ያህል እንደተመቻቸው አንተ ታውቃለህ አለው። እኔ ከመምጣቴ በፊት ጥቂት የነበረው ሀብት ዛሬ የተትረፈረፈ ሆኗል። በተሰማራሁበት ሁሉ እግዚአብሔር በረከቱን አብዝቶልሃል። ታዲያ ስለ ራሴ ቤት የማስበው መቼ ነው አለው። ላባም ታዲያ ምን ልስጥህ ሲል ጠየቀው። ያዕቆብም መልሶ እንዲህ አለው፣ ምንም አትስጠኝ፣ ነገር ግን የምጠይቅህ አንዲት ነገር ብቻ ብታደርግልኝ ከብቶችን ማገዴን እቀጥላለሁ። በመንጎቹ መካከል ዛሬ ልዘዋወርና ከበጎቹ መካከል ዝንጉርጉር የሆኑትን ነጡቃ ያለባቸውንና ጥቋቁሮችን እንዲሁም ከፍየሎች ነጡቃ ያለባቸውንና ዝንጉርጉሮችን ምረጥ፣ ከነዚህም ደሞዜ ይሁኑ አለው። ወደፊት ደሞዜን ለመቆጣጠር በምትመጣበት ጊዜ ታማኝነቴ በዚህ ይታወቃል። በመንጎች መካከል ዝንጉርጉር ወይም ነጡቃ የሌለበት ፍየል ወይም ጥቁር ያልሆነ ቢገኝ ያ እንደተሰረቀ ይቆጠር። ላባም እሺ ይሁን ባልከው ተስማምቻለሁ አለው። ነገር ግን በዛን ዕለት ከተባት ፍየሎች ሽመልመሌ የሆኑት ወይም ነጡቃ ያለባቸው ሁሉ እንዲሁም ከእንስት ፍየሎች ነጡቃ ያለባቸው ዝንጉርጉር የሆኑትም ሁሉ ማንኛውም ነጭ ያለበት ሁሉ ተመረጠ። ደግሞም ጥቋቁር የሆኑትን በጎች ሁሉ ለየና ወንዶችን ልጆችን አስጠበቃቸው። ከዚያም በእርሱና በያዕቆብ መካከል የ3 ቀን መንገድ ርቀት እንዲኖር አደረገ። ያዕቆብም የቀሩትን የላባን መንጎች ማገዱን ቀጠለ። ነገር ግን ያዕቆብ እርጥብ የልብን የለውዝና የኤርሞን በትር ወሰደ። ቅርፊታቸውንም በቀጭን ልጦ እያነሳ የበትሮቹን ግንድ ነጩ እንዲታይ ሽመልመሌ መልክ እንዲኖራቸው አደረገ። የላጣቸውንም በትሮች መንጎቹ ውሃ ለመጠጣት ሲመጡ ከፊት ለፊታቸው እንዲያዩአቸው በማስቀመጥ ገንዳው ውስጥ አስቀመጠ። መንጎችም ስሜታቸው ሲነሳሳና ውሃ ለመጠጣት ሲመጡ በትሮቹን ፊት ለፊት እያዩ ይሳረሩ ነበር። ሽመልመሌ ዝጉርጉርና ነጡቃ የጣለባቸውን ግልገሎች ወለዱ። ያዕቆብም ግልገሎችን ለብቻ ለያቸው። የቀሩትን የላባ መንጎች ሽመልመሌና ጥቋቁር በሆኑት ትይዩ አቆማቸው። በዚህም መሰረት የራሱን መንጋ ከላባ መንጋ እንዳይቀላቀል ለብቻው ለየ። ያዕቆብም ብርቱ እንስቶች አውራ ፈልገው በሚቅበጠበጡበት ጊዜ በትሮቹ አቅራቢያ እንዲጠቁ በትሮቹን በውሃ ገንዳው ውስጥ ፊት ለፊት ያስቀምጥ ነበር። ደካማ በሆኑት እንስቶች ፊት ግን በትሮችን አያስቀምጥም ነበር። ስለዚህ ደካማዎቹ ለላባ ሲሆኑ ብርቱ ብርቶቹ ለያዕቆብ ሆኑ። በዚህ ሁኔታ ይህ ሰው እጅግ ባለጸጋ ሆነ። የብዙ መንጎች የሴቶችና የወንዶች አገልጋዮች እንዲሁም የግመሎችና የአህዮች ባለቤት ሆነ። በዘፍጥረት ምዕራፍ 31 ከቁጥር 1 ጀምሮ ያዕቆብ ከላባ ቤት መኮብለሉን የሚነግረንን ታሪክ እናገኛለን።
የላባ ወንዶች ልጆች ያዕቆብ የአባታችንን ሀብት እንዳለ ወስዶታል፣ ይህ ሁሉ እርሱ ያካበተው ሀብት ከአባታችን የተገኘው ነው እያሉ ሲያወሩ ያዕቆብ ሰማ። የላባ አመለካከት ከቀድሞው የተለወጠ መሆኑን ያዕቆብ ተረዳ። እግዚአብሔርም ያዕቆብን ወደ አባቶችህና ዘመዶችህ ሀገር ተመለስ፣ እኔ ካንተ ጋር እሆናለሁ አለው። ስለዚህም ያዕቆብ መንጎቹ ወደ ተሰማሩበት መስክ እንዲመጡ ራሔልና ልያን አስጠራቸው። እንዲህም አላቸው፣ አባታችሁ ስለ እኔ ያለው አመለካከት እንደ ቀድሞው አለመሆኑን ተረድቻለሁ። ቢሆንም የአባቴ አምላክ አልተለየኝም። መቼም ባለኝ አቅም አባታችሁ ማገልገሌን ከእናንተ የተሰወረ አይደለም። አባታችሁ ደሞዜን 10 ጊዜ እየለዋወጠ አታሎኛል። ሆኖም እንዲጎዳኝ እግዚአብሔር አልፈቀደለትም። እርሱ ደሞዝ ዝንጉርጉሮች ይሆናሉ ሲል መንጎች ሁሉ ዝንጉርጉር ወለዱ። ደግሞም ደሞዝ ሽመልመሌ ይሆናል ሲለኝ መንጎች ሁሉ ሽመልመሌ መልክ ያላቸውን ወለዱ። ስለዚህ እግዚአብሔር የአባታችሁን ከብቶች ወስዶ ለኔ ሰጠኝ። እንስሳቱ በሚጠበቁበት አውራ የሚያጠቋቸው አውራ ፍየሎች መልካቸው ሽመልመሌ ዥንጉርጉርና ነጥቆ ያለባቸው መሆናቸውን ዓይኔን አንስቼ በሕልሜ አየሁ። የእግዚአብሔር መልአክ ያዕቆብ አለኝ፣ እኔም እነሆኝ አልሁ። እርሱም መንጎቹ የሚያጠቋቸው አውራ ፍየሎች ሁሉ ሽመልመሌ መልክ ያላቸው ዝንጉርጉርና ነጥቆ ያለባቸው መሆናቸውን ቀና ብለህ ተመልከት፣ ላባ ባንተ ላይ የሚፈጽመውን ድርጊት ሁሉ አይቻለሁና አለኝ። የድንጋይ ሐውልት በማቆም ዘይት ቀብተህ የተሳልክባት የቤቴል አምላክ እኔ ነኝ። አሁንም ይህንን ነገር ፈጥነህ ልቀቅና ወደ ተወለድክበት ምድር ተመለስ፣ ሂድ አለኝ አላቸው። ራሔልና ልያም እንዲህ ብለው መለሱለት፣ ከአባታችን ሀብት የምናገኘው ምን ውርስ አለን? እኛን የሚያየን እንደ ባዕድ አይደለምን? ደግሞም እኮ እኛን ሸጦናል፣ የተሸጥንበትንም ዋጋ ለራሱ በልቶታል አሉ። እግዚአብሔር ከአባታችን ወስዶ ለአንተ የሰጠው ሀብት ሁሉ የእኛና የልጆቻችን ነው። ስለዚህ እግዚአብሔር የነገረህን ሁሉ አድርግ አሉት። ከዚያም ያዕቆብ ልጆችንና ሚስቶቹን ግመሎቹ ላይ አስቀመጠ። በዛች ምድር ካፈራቸው ሀብት ሁሉ ጋር ከብቶችን በሙሉ ወደፊት አስቀደመ። ወደ አባቱም ወደ ይስሐቅ አገር ወደ ከነዓን ምድር ጉዞውን ቀጠለ። ላባ በጎችን ሲሸልት ሄዶ ሳለ ራሔል የአባቷን ቤት የጣዖታት ምስል ሰረቀች። ያዕቆብም ቢሆን መኮብለሉን ለሶርያዊ ለላባ ሳይገልጥለት በመቅረቱ አታሎታል። ያዕቆብም የእርሱ የሆነውን ሁሉ ይዞ የኤፍራጥስን ወንዝ ተሻግሮ ወደ ኮረብታማው አገር ወደ ገለዓድ አመራ። በዘፍጥረት ምዕራፍ 31 ቁጥር 22 ላይ ላባ ያዕቆብን ለመግደል ሲከተል እናያለን። ያዕቆብም መኮብለሉን ለላባ በሦስተኛው ቀን ተነገረው። ላባ ዘመዶቹን ይዞ ተነሳ። ያዕቆብንም 7 ቀን ተከታትሎ ገለዓድ በተባለ ኮረብታማ አገር ደረሰበት። ከዚያም እግዚአብሔር ለሶርያዊው ለላባ በሕልም ተገልጦ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለው። ያዕቆብም ገለዓድ በተባለው ኮረብታማ አገር ድንኳኑን ተክሎ ሳለ ላባ ደረሰበት። ላባና ዘመዶቹ በዛው ሰፈሩ። ከዚያም ላባ ያዕቆብን እንዲህ አለው፣ አታለኸኛል። ልጆችን የጦር ምርኮኛ ይመስል አካልበህ ወስደሃቸዋል። ለመሆኑ ለምን ደብቀኸኝ ሄድህ? ለምንስ አታለልከኝ? ብትነግረኝ ኖሮ በደስታና በዘፈን በከበሮና በበገና አልሸኝህም ነበርን? የልጆችን ልጆችና ልጆችንም ስሜ ብሰናበት ምን ነበረበት? የሠራኸው የጅል ሥራ ነው አለው ያዕቆብን። ልጎዳህ እችል ነበር። ዳሩ ግን ባለፈው ሌሊት የአባታችሁ አምላክ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለኝ። አንተ ወደ አባትህ ቤት ለመመለስ ስለናፈቅ ሄደሃል። ነገር ግን የቤቴን ጣዖታት ምስል የሰረቅኸው ለምንድን ነው አለው። ያዕቆብም ለላባ እንዲህ ሲል መለሰለት፣ ሴቶች ልጆችህን በኃይል ነጥቀህ ታስቀርብኛለህ ብዬ ስለፈራሁ ነው። ነገር ግን ከእኛ መካከል የአንተን የጣዖታት ምስል ደብቆ የተገኘ ሰው ካለ ይሙት። ያንተ የሆነው አንዳች ነገር ከኔ ዘንድ ቢገኝ አንተው ራስህ ዘመዶችህን ባሉበት ፈልግና ውሰድ። ይህን ሲል ራሔል የጣዖታቱን ምስል መስረቋን ያዕቆብ አያውቅም ነበርና። ላባም ወደ ያዕቆብ ድንኳንና ወደ ልያ ድንኳን እንዲሁም ወደ ሁለቱ ደንገጥሮቿ ድንኳኖች ገባ። ነገር ግን ምንም አላገኘም። ከልያ ድንኳን ከወጣ በኋላ ወደ ራሔል ድንኳን ገባ። ራሔል የጣዖቶቿን ምስል ከግመሎቿ ኮርቻ ስር ሸሽጋ በላዩ ተቀምጣበት ነበር። ላባም ድንኳኑን አንድ በአንድ በርብሮ ምንም ሊያገኝ አልቻለም። ራሔልም አባቷን በፊት ተነስቼ መቆም ስላልቻልሁ ጌታዬ አትቆጣኝ፣ የወር አበባዬ መጥቶ ነው አለችው።
ስለዚህም በረበረ፣ የጣዖታቱን ምስል ግን ማግኘት አልቻለም። በዚህ ጊዜ ያዕቆብ ተቆጣ፣ ላባንም እንዲህ ሲል ወቀሰው፣ እስኪ ወንጀሌ ምንድን ነው? ይህን ያህል የምታሳድደኝ ኃጢአቴ ምን ቢሆን ነው? ዕቃዬን አንድ ባንድ በርብረሃል። ታዲያ የአንተ ሆኖ ያገኘኸው ዕቃ የት ነው? ካለ እስኪ በአንተ በእኔም ዘመዶች ፊት አቅርብና ይፋረዱን አለው። 20 ዓመት አብሬ ኖሬአለሁ። በዚህ ጊዜ ውስጥ ከመንጋህ አንድ ጠቦት እንኳ አልበላሁም። አውሬ የሰበረውም ቢሆን እተካ ነበር እንጂ ትራፊውን ለምልክትነት አምጥቼ አላውቅም። በቀንም ሆነ በሌሊት የተሰረቁትን ሁሉ ታስከፍለኝ ኖረሃል። ቀንም በሐሩር ሌሊትም በቁር ተቃጠልሁ፣ እንቅልፍም በዓይኔ አልዞር አለ። 20 ዓመት በቤት የኖርሁት በዚህ ሁኔታ ነበር። 14 ዓመት ለሁለቱ ልጆች ብዬ አገለገልሁ። 6 ዓመት ስለ መንጋዎች ስል አገለገልሁ። ይህም ሆኖ ደሞዜን 10 ጊዜ ለዋውጠህብኛል። የአባቴ አምላክ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን ትሰደኝ ነበር። እግዚአብሔር ግን መከራዬን አይቶ ልፋቴን ተመልክቶ ትናንት ሌሊት ገሰጸህ። ላባም ለያዕቆብ እንዲህ ሲል መለሰለት፣ ሴቶችም ልጆችም የኔው ልጆች ናቸው፣ መንጎችም ቢሆኑ የራሴ ናቸው። ታዲያ በእነዚህ ሴቶች ልጆችና በወለዷቸው ልጆች ላይ ዛሬ ምን ማድረግ እችላለሁ? በላሁንም ቃል ኪዳን እንጋባ፣ ኪዳንም ባንተና በእኔ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አድርጎ አቆመው። ከዚያም ዘመዶቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ እያመጡ ከመሩ፣ በክምሩም አጠገብ ምግብ በሉ። ላባም ክምር ድንጋዩን ይጋር ሰሃዱታ ብሎ ጠራው፣ ያዕቆብ ደግሞ ገለዓድ አለው። ላባም ይህ ክምር ድንጋይ በእኔና ባንተ መካከል ዛሬ ምስክር ነው አለው። ገለዓድ ተብሎ የተጠራው በዚህ ምክንያት ነው። ደግሞ ምጽጳ ተባለ፣ ምክንያቱም ላባ እንዲህ ብሏልና እኛ በተለያየን ጊዜ እግዚአብሔር በእኔና ባንተ መካከል ታዛቢ ሆኖ ይቆም ሲል። ልጆችን ብትበድላቸው ወይም ሌሎች ሚስቶች በላያቸው ላይ ብታገባ ማንም ከኛ ጋር ባይኖር እንኳን እግዚአብሔር ባንተና በእኔ መካከል ምስክር መሆኑን አትርሳ። ደግሞም ላባ ያዕቆብን እንዲህ አለው፣ ክምር ድንጋዩ እነሆ በእኔና በአንተ መካከል ያቆምሁት ሐውልት እነሆ። የክምር ድንጋይ አልፌ አንተን ለማጥቃት ላልመጣ፣ አንተም ይህንን ክምር ድንጋይ ይህንን ሐውልት አልፈህ እኔን ለማጥቃት ላትመጣ ይህ ክምር ድንጋይ ምስክር ነው፣ ይህ ሐውልት ምስክር ነው አለው። የአብርሃም አምላክ የናኮር አምላክ የአባታቸው አምላክ በመካከላችን ይፍረድብን። ስለዚህ ያዕቆብ በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በኮረብታማው አገር ላይ መሥዋዕትን አቀረበ። ዘመዶቹም ምግብ እንዲበሉ ጋበዛቸው። እነርሱም ከበሉ በኋላ እዛው አደሩ። በማግስቱም ማለዳ ላባ የልጅ ልጆቹን እንዲሁም ሴቶች ልጆችን ስሞ መረቃቸው። ከዚያም ወደ አገሩ ተመለሰ። በዘፍጥረት ምዕራፍ 32 ቁጥር 1 ጀምሮ ያዕቆብ ፈርቶት የሸሸው ወንድሙ ኤሳው ሊገናኘው መምጣቱን ይነግረናል። ያዕቆብም ጉዞውን ቀጠለ። የእግዚአብሔር መላእክትም ተገናኙት። ባያቸውም ጊዜ ይህ የእግዚአብሔር ሰፈር ነው አለ። የዛንም ቦታ ስም መሃናይም አለ። ያዕቆብም በኤዶም አገር ሰይር በተባለ ምድር ወደሚኖርበት ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ጌታዬን ኤሳውን እንዲህ ትሉታላችሁ፣ አገልጋይ ያዕቆብ እንዲህ ብለዋል በሉት፣ ከላባ ዘንድ ተቀምጬ እስካሁን ድረስ እዚያው ኖርሁ። ከብቶች፣ አህዮች፣ የበግና የፍየል መንጎች እንደዚሁም ወንድና ሴቶች አገልጋዮች አሉኝ። አሁንም ይህም መልእክት ለጌታዬ መላኬ በጎ ፈቃድህን እንድታሳየኝ በማሰብ ነው በሉት። የተላኩትም ሰዎች ወደ ያዕቆብ ተመልሰው ወደ ወንድምህ ወደ ኤሳው ሄደን ነበር፣ እነርሱም ሊቀበል በመምጣት ላይ ነው፣ 400 ሰዎችም አብረውታሉ አሉት። ያዕቆብ በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች 2 ቦታ ከፈላቸው። በጎችንና ፍየሎችን ከብቶችንና ግመሎችን 2 ቦታ ከፈላቸው። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላኛው ክፍል ሊያመልጥ ይችላል ብሎ አስቦ ነበርና። ያዕቆብም እንዲህ ሲል ጸለየ፣ የአባቴ አብርሃም አምላክ የአባቴ ይስሐቅ አምላክ ሆይ ወደ አገርህና ወደ ዘመዶች ተመለስ፣ እኔም በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ እኔ ባሪያህ እስካሁን ላደረግኩልህ ቸርነትና ታማኝነት ብቁ አይደለሁም። ዮርዳኖስን ስሻገር በእጄ ላይ ከነበረችው በትር በስተቀር ምንም አልነበረኝም። አሁን ግን ይኸው 2 ሰራዊት ሆኛለሁ። ከወንድሜ ከኤሳው እጅ እንድታድነኝ እለምንሃለሁ።
መጥቶ እኔንም ሆነ እነዚህን እናቶች ከነልጆቻቸው ያጠፋብኛል ብዬ ፈርቻለሁና፣ ነገር ግን አንተ ራስህ አበለጽግሃለሁ፣ ዘርህንም ሊቆጠር እንደማይችል እንደ ባህር አሸዋ አበዛሃለሁ ብለኸኛል። በዛም ሌሊት ያዕቆብ እዛው አደረ። ካለው ሀብት ለወንድሙ ለኤሳው እጅ መንሻ እነዚህን መረጠ። 200 እንስት ፍየሎችና 20 አውራ ፍየሎች፣ 200 እንስት በጎችና 20 አውራ በጎች፣ 30 የሚያጠቡ ግመሎች ከነግልገሎቻቸው፣ 40 ላሞችና 10 ኮርማዎች፣ 20 እንስት አህዮችና 10 ተባት አህዮች። እነዚህም በየመንጋው ለይቶ የሚነዷቸው ጠባቂዎች መደበላቸው። ጠባቂዎቹንም እናንተ ቀድማችሁ ሂዱ፣ መንጋዎቹንም አራርቃችሁ ንዷቸው አላቸው። ቀድሞ የሚሄደውንም እንዲህ ሲል አዘዘው። ኤሳው አግኝቶ የማነህ? ወዴትስ ትሄዳለህ? የምትነዳውስ ይህ ሁሉ ከብት የማን ነው ብሎ ቢጠይቅህ የአገልጋይ ያዕቆብ ናቸው፣ ለጌታዬ ለኤሳው እጅ መንሻ የሰደዳቸው ናቸው። እርሱም በስተኋላቸው እየመጣ ነው ብለህ ንገር አለው። እንዲሁም ሁለተኛውን ሶስተኛውንና መንጎችን የሚነዱትን ሌሎችንም ሁሉ እንዲህ ሲል አዘዛቸው። ኤሳውን ስታገኙ ይህንኑ ትነግሩታላችሁ። በተለይ አገልጋይ ያዕቆብ ከኋላችን እየመጣ ነው ማለትን አትዘንጉ። ይህንን ያዘዘው ኤሳው ከኔ ጋር ከመገናኘቱ በፊት እጅ መንሻ አስቀድሞ ቢደርሰው ምናልባት ልቡ ይራራልና በሰላም ይቀበለኛል ብሎ ስላሰበ ነበር። ስለዚህ ያዕቆብ እጅ መንሻ ከእርሱ አስቀድሞ ተላከ። እርሱ ራሱ ግን እዚያው በሰፈር ቦታ አደረ። በዘፍጥረት ምዕራፍ 32 ቁጥር 22 ላይ ጀምሮ ያዕቆብ ከእግዚአብሔር ጋር መታገሉን እንደዚህ ይነግረናል። በዛች ሌሊት ያዕቆብ ተነሳ፣ ሁለቱንም ሚስቶች እንዲሁም ሁለቱን ሴት አገልጋዮችና 11 ልጆችን ይዞ በያዕቆብ መካከል ተሻገረ። ወንዙንም አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድ ሰውም እስኪነጋ ድረስ ይታገለው ጀመር። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹልዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስምህ ማን ነው አለው። እርሱም ያዕቆብ ነው አለው። ሰውየውም ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ያዕቆብም እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግህ አለው። በዛም ስፍራ ባረከው። ስለዚህም ያዕቆብ እግዚአብሔር ፊት ለፊት አይቸው እንኳን ሕይወቴ ተርፋለች ሲል የዛም ቦታ ስም ጵኒኤል አለው። ጵኒኤልም እንዳደረ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት እያነከሰ ነበር። ከዚያም የተነሳ የእስራኤል ልጆች እስከ ዛሬ ድረስ ሹልዳ ከጭኑ ጋር የሚያገናኘውን ሥጋ አይበሉም፣ ምክንያቱም በጭኑ መጋጠሚያ ላይ ያለውን የያዕቆብን ሹልዳ ነክቶ ነበርና። በዘፍጥረት ምዕራፍ 33 ቁጥር 1 ጀምሮ ያዕቆብና ኤሳው መገናኘታቸውን እንደዚህ ይነግረናል። ያዕቆብም አሻግሮ ተመለከተ፣ እነሆ ኤሳው 400 ሰዎችን አስከትሎ እየመጣ ነበር። ስለዚህ ልጆቹን ለልያ ለራሔልና ለሁለቱ አገልጋዮች አከፋፈላቸው። ከዚህም ሁለቱን አገልጋዮችን ከነልጆቻቸው አስቀደመ፣ ልያንና ልጆቿንም አስከተለ። ራሔልና ዮሴፍን ግን ከሁለቱም በኋላ እንዲሆኑ አደረገ። እርሱ ራሱም ቀድሟቸው ሄደ። ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ኤሳው ግን ሊገናኘው ወደ እርሱ ሮጦ ሄደ፣ አቀፈውም፣ በአንገቱም ላይ ተጠምጥሞ ሳመው። ሁለቱም ተላቀሱ። ከዚያም ኤሳው ቀና ብሎ ሲመለከት ሴቶችንና ልጆቹን አየ። እርሱም እነዚህ አብረው ያሉት እነማን ናቸው ብሎ ጠየቀው። ያዕቆብም መልሶ እነዚህማ እግዚአብሔር በቸርነቱ ለኔ ለአገልጋይ የሰጠኝ ልጆች ናቸው አለው። በዚህ ጊዜ ሁለቱ ሴት አገልጋዮችና ልጆቻቸው ቀርበው እጅ ነሱ። ከዛም ልያና ልጆቿ መጠው እጅ ነሱ። በመጨረሻም ዮሴፍና ራሔል መጡ፣ እነርሱም ቀርበው እጅ ነሱ። ኤሳውም ወደ እኔ ተነድቶ የመጣው ይህ ሁሉ መንጋ ምንድን ነው አለው። እርሱም ጌታ ሆይ ባንተ ዘንድ ሞገስ ባገኝ ብዬ ነው አለው። ኤሳው ግን ወንድሜ ሆይ እኔ በቂ አለኝ፣ የራስህ ለራስህ አድርገው አለው። ያዕቆብም የለም እንዲህ አይሆንም፣ ባንተ ዘንድ ሞገስ አግኝቼ እንደሆነ እጅ መንሻዬን ተቀበል። በመልካም ሁኔታ ተቀብለኸኝ ፊትህን ማየት መቻሌን የእግዚአብሔርን ፊት እንደማየት እቆጥረዋለሁ። እግዚአብሔር በቸርነቱ
አሟልቶ ስለሰጠኝ የሚያስፈልገኝን ሁሉ አለኝና ያቀረብሁልህን እጅ መንሻ እባክህ ተቀበለኝ አለው። ያዕቆብም አጥብቆ ስለለመነው ኤሳው እጅ መንሻውን ተቀበለ። ኤሳውም በልተነስ ጉዟችንን እንቀጥል፣ እኔም እሄዳለሁ አለ። ያዕቆብ ግን እንዲህ አለው፣ ጌታዬ እንደምታየው ልጆቹ የኔ ያህል የጠኑ አይደሉም። ለሚያጠቡት በጎችና ጥገቶች እንክብካቤ ማድረግ አለብኝ። እንስሳቱ ለአንዲት ቀን እንኳ በጥድፊያ ቢነዱ በሙሉ ያልቃሉ። ስለዚህ ጌታዬ አንተ ቀድመኝ ሂድ፣ እኔም በምነዳቸው እንስሳትና በልጆቹ ጉዞ አቅም ልክ እያዘገሙ ሰይር እንገናኝ አለው። ኤሳውም እንግዲያስ ከኔ ጥቂቶችን ልተውልህ አለው። ያዕቆብ ግን ለምን ብለህ ጌታዬ፣ ባንተ ዘንድ ሞገስ ማግኘቴ ብቻ ይበቃኛል አለው። ስለዚህ ኤሳው በዚያው ዕለት ወደ ሴይር ለመመለስ ተነሳ። ያዕቆብ ግን ወደ ሱኮት ሄደ። እዚያም ለራሱ መጠለያ ለከብቶቹም በረት ሠራ። ከዚያም የተነሳ የቦታው ስም ሱኮት ሆነ። ያዕቆብ ከሰሜን ምዕራብ መሶፖታሚያ ከተነሳ በኋላ በከነዓን ወዳለችው ወደ ሴኬም በደህና ደረሰ። በከተማይቱም ፊት ለፊት ሰፈረ። ድንኳንን የተከለበትን ቦታ ከአሞን ልጆች በጥሬ ብር ገዛ። ኤርሞን የሴኬም አባት ነበር። በዛም መሠዊያ አቁሞ ኤል ኤሎሄ እስራኤል ብሎ ጠራው። በዘፍጥረት ምዕራፍ 34 የያዕቆብ ልጅ ዲና የተደፈረችበትን ታሪክ እናገኛለን። ሌያ ለልጆች የወለደችለት ሴት ልጅ ዲና አንድ ቀን የዛን አገር ሴቶች ለማየት ወጣች። ሴኬም የተባለ አገረ ገዥ የኤያዊ የአሞናዊ ልጅ ባያት ጊዜ ይዞ በማስገደድ ደፈራት። ልቡ በያዕቆብ ልጅ በዲና ተማረከ። ልጅቷንም በጣም ወደዳት። በጣፈጠም አንደበት አናገራት። ሴኬምም አባቱን ኤሞርን ይህችን ልጅ አጋባኝ አለው። ያዕቆብ ልጁን ዲናን ሴኬም እንዳስነወራት ሰማ። በዚህ ጊዜ ወንዶች ልጆቹ ከብቶቻቸውን በመስክ ያግዱ ነበር። ያዕቆብም ልጆችን እስኪመለሱ ድረስ ታግሶ ቆየ። ከዚያም የሴኬም አባት ኤሞን ያዕቆብን ሊያነጋግረው መጣ። ያዕቆብ ወንዶች ልጆቹም የተፈጸመውን ድርጊት እንደሰሙ ወዲያውኑ ከመስክ መጡ። ሴኬም መደረግ የማይገባውን አስነዋሪ ነገር በእስራኤል ላይ በመፈጸም ያዕቆብን ልጅ ስለደፈረ አዘኑ፣ ክፉኛም ተቆጡ። ኤሞን ግን እንዲህ አላቸው፣ ልጄ ሴኬም ልቡ በልጃችሁ ፍቅር ተነድፏል፣ እባካችሁ እንዳጋባው ፍቀዱልኝ አላቸው። በጋብቻ እንተሳሰር፣ ሴት ልጃችሁን ስጡኝ፣ የእኛንም ሴቶች አግቡ፣ አብራችሁንም መኖር ትችላላችሁ። አገራችን እንደ አገራችሁ ናት፣ ኑሩባት፣ ነግዱባት፣ ሀብት ንብረትም አፍሩባት አላቸው። ሴኬም ደግሞ የዲና የአባትና ወንድሞቿን እንዲህ አላቸው፣ በእናንተ ዘንድ ሞገስ ላገኝ እንጂ የጠየቃችሁኝ ሁሉ እሰጣለሁ። ጥሎሽ ብትሉኝ ጥሎሽ፣ ስጦታ ብትሉኝ የፈለጋችሁትን ያህል እሰጣለሁ ብሎ ብቻ ልጅቱን እንዳገባ ፍቀዱልኝ አላቸው። የያዕቆብ ወንዶች ልጆችም በእህታቸው በዲና ላይ ስለተፈጸመው ነውር የሆዳቸውን በሆዳቸው ይዘው ለሴኬምና ለአባቱ ለኤሞር መልስ ሰጡት። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ብንድር ውርደት ስለሚሆንብን እንዲህ ያለውን ነገር አናደርገውም። ሆኖም የምንስማማበት አንድ መንገድ ብቻ አለ። ይህም ወንዶቻችሁን ሁሉ ገርዛችሁ እኛን የመሰላችሁ እንደሆነ ነው። ከዛም በኋላ ሴቶች ልጆቻችንን እንድንድርላችሁ አብረን እንኖራለን፣ አንድም ሕዝብ እንሆናለን አሏቸው። በመገረዙ የማትስማሙ ከሆነ ግን ልጃችንን ይዘን እንሄዳለን። ያቀረቡትም ሐሳብ ለኤርሞን ልጅ ለሴኬም መልካም መስሎ ታያቸው። ከአባቱ ቤተሰብ ሁሉ እጅግ የተከበረ ይህ ወጣት ያዕቆብን ልጅ እጅግ ወዷት ስለነበር ያሉትን ለማድረግ ጊዜ አልወሰደበትም። ስለዚህ ኤርሞን ልጁን ሴኬምን ይህንኑ ለወገኖቻችሁ ለመንገር ወደ ከተማው በር ሂዱ አላቸው። እንዲህም አሏቸው፣ እነዚህ ሰዎች ወዳጆቻችን ናቸው። በአገራችን እንዲኖሩ ተዘዋውረውም እንዲነግዱ እንፍቀድላቸው። ምድሪቱም እንደሆነ ለእኛውም ለእነሱም ትበቃለች። ሴቶች ልጆቻቸውን እናገባለን፣ እነርሱም የእኛን ሴቶች ያገባሉ። ሆኖም ሰዎች ከእኛ ጋር አንድ ሕዝብ የሆነው አብረውን ለመኖር ፈቃደኞች የሚሆኑት የእኛ ወንዶች እንደ እነርሱ የተገረዙ እንደሆነ ብቻ ነው አሏቸው። ታዲያ እንዲህ ብናደርግ ከብቶቻቸው፣ ንብረቶቻቸው፣ እንስሶቻቸው ሁሉ የኛው የሆኑ የለምን? ስለዚህ ባሉት እንስማማ፣ እነርሱም አብረውን ይኑሩ። ከከተማይቱም በር ውጭ የተሰበሰቡት ሁሉ በኤርሞን ልጅ በሴኬም ሐሳብ ተስማሙ።
በከተማይቱም ያሉት ወንዶች ሁሉ ተገረዙ። በሦስተኛውም ቀን የሁሉም ቁስል ገና ትኩስ ሳለ ከያዕቆብ ልጆች ሁለቱ የዲና ወንድሞች ስምዖንና ሌዊ ሰይፋቸውን መዘው ሳይታሰብ ወደ ከተማይቱ ገብተው ወንዶችን በሙሉ ገደሏቸው። ኤርሞንንና ሴኬምንም በሰይፍ ገለው እህታቸውን ዲናን ከሴኬም ቤት አውጥተው ይዘዋት ተመለሱ። የያዕቆብም ልጆች ሁሉ በሬሳ ላይ እየተረማመዱ እህታቸው የተደፈረችበትን ከተማ ዘረፉ። የበግና የፍየል መንጎቻቸውን፣ ከብቶቻቸውንና አህዮቻቸውን እንዲሁም በከተማይቱና በአካባቢው የሚገኘውን ንብረታቸውን ሁሉ ወሰዱባቸው። ሀብታቸውን ሁሉ ዘረፉ። ሴቶቻቸውንና ሕፃኖቻቸውን ሁሉ ማርከው በየቤቱ ያገኙትን ሁሉ ይዘው ሄዱ። ያዕቆብም ስምዖንና ሌዊን እንዲህ አላቸው፣ በዚህ ሀገር በሚኖሩ በከነዓናውያን በፌርዛውያን ዘንድ 1 ነጥብ አስቆጠራችሁኝ፣ ጭንቀትም እንዲደርስብኝ አደረጋችሁ። እኛ በቁጥር አነስተኞች ነን። ተባብረው ቢነሱብንና ቢያጠቁኝ እኔና ቤተሰቤም መጥፋታችን አይደለምን? እነርሱ ግን ታዲያ እህታችንን እንደ ዝሙት አዳሪ ይደፍራታል አሉ። በዘፍጥረት ምዕራፍ 35 ያዕቆብ ወደ ቤቴል መመለሱን ይነግረናል። እግዚአብሔር ያዕቆብን ተነሳና ወደ ቤቴል ውጣ፣ እዛም ተቀመጥ፣ ከወንድምህ ከኤሳው በሸሸህ ጊዜ ለተገለጠልህ አምላክ በዚያ መሠዊያ ሥራ አለው። ስለዚህም ያዕቆብ ለቤተሰቦቹ አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕዳን አማልክት አስወግዱ፣ ሰውነታችሁን አንጹ፣ ልብሳችሁንም ለውጡ። ተነስተን ወደ ቤቴል እንውጣ። እዛም በመከራዬ ጊዜ ለሰማኝ በሄዱበት ስፍራ ሁሉ ላልተለየኝ አምላክ መሠዊያን እሰራለሁ። ስለዚህ በእነሱ ዘንድ የነበሩትን ባዕዳን አማልክት ሰብስበው የጆሮ ጉትቻቸውን አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ሴኬም አጠገብ ካለው ዋርካ ዛፍ ስር ቀበራቸው። ያንን ቦታ ለቀው ሄዱ። እግዚአብሔርም በዙሪያቸው በነበሩ ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ያሳድዳቸው የሚችል ሰው አልነበረም። ያዕቆብና አብረውት የነበሩት ሰዎች ሁሉ በከነዓን ወደምትገኘው ቤቴል ወደ ተባለችው ሎዛ ደረሱ። ያዕቆብም በዛ ስፍራ መሠዊያ ሰርቶ ስሙን ኤልቤቴል አለው። ምክንያቱም ከወንድሙ ሸሽቶ በሄደ ጊዜ እግዚአብሔር የተገለጠለት በዚህ ቦታ ነበር። በዚህም ጊዜ የርብቃ ሞግዚት ዲቦራ ሞተች። ከቤቴል ዝቅ ብሎ በሚገኘው ዋርካ ዛፍ ስር ተቀበረች። ከዚህም የተነሳ ያ ቦታ አሎንባኩት ተባለ። ያዕቆብም ከሰሜን ምዕራብ መሶፖታሚያ ከተመለሰ በኋላ እግዚአብሔር ለያዕቆብ ዳግመኛ ተገለጠለት፣ ባረከውም። እግዚአብሔርም እስካሁን ስምህ ያዕቆብ ነበረ፣ ከእንግዲህ ያዕቆብ ተብለህ አትጠራም፣ ነገር ግን ስምህ እስራኤል ይባላል አለው። ስለዚህም እስራኤል ተብሎ ተጠራ። ደግሞም እግዚአብሔር ያዕቆብን እንዲህ አለው፣ እኔ ሁሉን ማድረግ የሚችል አምላክ ነኝ። ብዛ፣ ተባዛ፣ ሕዝብና የአሕዛቦችም ማኅበር ካንተ ይወጣሉ፣ ነገሥታትም ከአብራክህ ይከፈላሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተም እሰጥሃለሁ፣ ካንተም በኋላ ይህችኑ ምድር ለዘርህ እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ስፍራ የድንጋይ ሐውልት አቆመ። ሐውልቱም ላይ የመጠጥ ቁርባን አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ስፍራ ቤቴል ብሎ ጠራው። በዘፍጥረት ምዕራፍ 35 ቁጥር 16 ላይ ራሔል መሞቷን ይነግረናል። ከዚህም ከቤቴል ተነስተው ሄዱ። ኤፍራታ ለመድረስ ጥቂት ሲቀራቸው ራሔል ምጥ ያዛት፣ ምጡም ጠናባት። ምጡም አስጨንቋት ሳላ አዋላጆቿ አይዞሽ፣ አትፍሪ፣ ሌላ ወንድ ልጅ ልትደግሚ ነው አሏት። እሷ ግን ሕይወቷ ልታጠፋ በመጣጣር ላይ ሳለች ልጇን ቢንኦኒ አለችው፣ አባቱ ግን ቢንያም አለው። ራሔልም ሞተች፣ ወደ ኤፍራታ በሚወስደው መንገድ በቤቴል ተቀበረች። ያዕቆብም በራሔል መቃብር ላይ ሐውልት አቆመ። እስከ ዛሬም የራሔል መቃብር ምልክት ይኸው ሐውልት ነው። እስራኤል ጉዞውን በመቀጠል ከጋዴር ወንዝ ባሻገር ድንኳኑን ተከለ። እስራኤልም በዚያ ምድር ሳለ ሮቤል ከአባቱ ቁባት ጋር ተኛ። እስራኤልም ድርጊቱን ሰማ። ያዕቆብም 12 ልጆች ነበሩት። እነርሱም እነዚህ ናቸው: የልያ ልጆች ያዕቆብ የበኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍና ቢንያም። የራሔል አገልጋይ የባላ ልጆች ዳን፣ ንፍታሌም። የልያ አገልጋይ የዘለፋ ልጆች ጋድ፣ አሴር ናቸው።
እነዚህ ያዕቆብ በሰሜን ምዕራብ ሜሶፖታሚያ ሳለ የተወለዱለት ወንዶች ልጆች ነበሩ። ያዕቆብ አባቱ ወዳለበት ወደ መምሬ መጣ። አብርሃምና ይስሐቅ የኖሩባት ቂርያት አርባቅ ወይም ኬብሮን የተባለችውን ቦታ ነች። ይስሐቅ 180 ዓመት ኖረ። አርጅቶም ዕድሜ ጠግቦ ሞተ። ወደ ወገኖቹም ተሰበሰበ። ልጆቹም ኤሳውና ያዕቆብ ቀበሩት። በዘፍጥረት ምዕራፍ 49 ከቁጥር 29 ጀምሮ የያዕቆብን መሞት የእግዚአብሔር ቃል እንደዚህ ይነግረናል። ያዕቆብ በዮሴፍ አማካኝነት ወደ ግብፅ ገባ። ከዚህ በኋላ ያዕቆብ እንዲህ ሲል አዘዛቸው፣ እነሆ ወደ ወገኖቼ የምሰበሰብበት ጊዜ ደርሷል። በኬጢያዊው በኤፍሮን እርሻ ውስጥ ባለችው ዋሻ ከአባቶቼ ዘንድ ቅበሩኝ። ይህ በከነዓን ምድር በመምሬ አጠገብ በማክፌላ እርሻ ውስጥ ያለችው ዋሻ የመቃብር ቦታ እንዲሆን አብርሃም ከኬጢያዊው ኤፍሮን ላይ ከእርሻ ቦታው የገዛው ነው። በዚያም አብርሃምና ሚስቱ ሳራ ተቀብረዋል። በዚያ ይስሐቅና ሚስቱ ርብቃ ተቀብረዋል። እኔም ሌያን የቀበርኋት እዛው ነው። እርሻውና ዋሻው የተገዙ ከኬጢያውያን ላይ ነው። ያዕቆብም እነዚህን ቃሎች ለልጆቹ ተናግሮ እንዳበቃ እግሮቹን በአልጋው ላይ ሰብስቦ የመጨረሻ ትንፋሹን ተነፈሰ። ወደ ወገኖቹም ተሰበሰበ። ውድ የአሳፍ ቲዩብ ቤተሰቦች ከያዕቆብ ሕይወት መውጣትና መውረድ እነሆ ደግሞ ካሳለፋቸው የመከራ ጊዜያቶች፣ የጽናት የስደት ጊዜያቶች እግዚአብሔር እንዴት እንደባረከው፣ እግዚአብሔር ከእርሱ ጋር እንዴት አብሮት እንደነበረ፣ ኪዳኑን እንዴት እንደጠበቀለት ተመልክተናል። ዛሬም እኔና እናንተ በተለያዩ ክፍለ ዓለማት የምንኖር እግዚአብሔር ትናንትና የተናገረንን የተስፋ ቃል እያሰብን በእምነት እግዚአብሔር ያለልን እንደሚሆን እያመን ጸንተን እንድንኖር የዛሬ መልእክታችን ነው። እግዚአብሔር የተናገረውን ሁሉ በሕይወታችን ፈጽሞ ያሳየናል። ሰላማችሁ ይብዛ።